ሰላም ሰላም ቤተሰቦች እንኳን በሰላም መጣችሁ። እንግዲህ በባለፈ ክላሳችን ቫውል ሌተሮችን ጀምረን ነበር። ኤን ሰርተናል በስክሪን ማለት ነው። እንደዚህ ሳይሆን በስክሪን ኤን ሰርተናል። ሶ ኤን ደግሞ በተለያየ መንገድ በተለያየ ፋክተር በተለያየ ተጽዕኖ የተለያየ ድምጽ እንደምታወጣ አይተናል። ሶ ዛሬ ደግሞ ኢን እናያለን። እንዳጠቃላይ ኢ ምን አይነት ድምጽ ይኖራታል፣ እንዴት ትነበባለች፣ መቼ ትነበባለች፣ መቼስ ምን አይነት ድምጽ ታወጣለች የሚለውን በሰፊው እናያለን። ቪዲዮውን ታተርፉበታላችሁ። ላይክ በማድረግና ቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ በመጻፍ ሀሳባችሁ እንድትገልጹልኝ በአክብሮት ይጋብዛችኋለሁ። ሶ አሁን ወደ ትምህርታችን ስንገባ እንግዲህ ዛሬ ማንን ነው የምናየው? ኢን ነው የምናየው። ስለዚህ ይቺ ኢ ብዙ አይነት ድምጽ ይኖራታል። ከዛ መካከል ግን ሶስቶችን በዋናነት እናያለን። ሶስት ድምጽ ማለት ነው። ያ ማለት መጀመሪያ እንደ ኤ የምትነበብበት አለ፣ ሾርት ሳውንድ ወይም ፎኔቲክስ የምንለው። ከዛ ሲቀጥል እንደ ኤ የምትነበብበት አለ፣ ሎንግ ሳውንድ ወይም አልፋቤቲካል ዩኒየን። ከዛ መጨረሻ ላይ ደግሞ እንደ እ የምትነበብበት አለ፣ አንደኛ ሸዋ ሳውንድ፣ ሁለተኛ ደግሞ አር ኮንትሮል የምንለው። ሶ በዚህ መንገድ ሶስት ድምጾችን በዋናነት እናያለን። አብሮነታችሁ እንዳይለየን እያልኩኝ ሶ አሁን ወደ ትምህርቴ ስገባ እንግዲህ ቫውል ሌተሮች ነው የምናይ ዛሬ እንደተነጋገር ነው ማለት ነው። ኢ የሚባለው ቫውል ሌተር እንዴት እናነባዋለን ስንል ምንድነው የመጀመሪያ ሩል ይኖረዋል። ሶ ይሄ ሩል ምንድነው? ለምሳሌ ኢ በሁለት ተነባቢ መካከል ከመጣችና ኢ when the letter e it becomes between two consonant letters and the word have closed syllable ከሆነና በሁለት ተነባቢ መካከል ከመጣች ሶ በዚህ ጊዜ ኢ እንደማን ነው የምትነበበው? ኤ ብለን ነው የምናነባት። ያ ማለት ፎኒክስ ትሆናለች፣ ሾርት ሳውንድ ትሆናለች ማለት ነው። ማን ብለን ነው የምናነባት? ኤ ብለን ነው የምናነባት። ሶ በዚህ ምክንያት ምንድነው ከሷ በፊት የሚመጣውን ተነባቢ ድምጹን አብራ ፕሮናንሴሽን አብራ ቀይራ ትሄዳለች ማለት ነው። ለምሳሌ ቢ ኢ ዲ ይኸው ቢ አለ ዲ አለ። ያው ማለት ምንድነው ኢ ከሁለት ተነባቢ መካከል መጣች ማለት። ስለዚህ በዚህ ጊዜ ምንድነው ሲሊብል ወይም ክፍለ ቃሉ ክሎዝ ሲሊብል ይባላል። ስለዚህ ቢ አዝማን ነው ኢ ከዚህ ላይ እንደማን ነው የምትነበው? እንደ ኤ ነው የምትነበው። ሶ በዚህ ምክንያት በዚህ ኬስ ኢ ከዚህ ላይ እንደማን ነው? እንደ ኤ ነው የምትነበው። ብ ኤ ነው ኢ ሳይሆን ኤ ነው ማለት። ለምን? ከሁለት ተነባቢ መካከል ስለመጣች ማለት። ስለዚህ ብ ኤ ድ ቤድ ነው እንጂ ቢድ አንለውም። ሶ በዚህ ጊዜ ኢ ምን ሆነች ማለት ነው? ሾርት ሳውንድ ወይም ፎኔክስ ሆነች ማለት ነው። ለምን? ከሁለት ተነባቢ መካከል ስለመጣች። ቤድ ነው አልጋ ስንል ቤድ እንላለን ማለት ነው። ስለዚህ በዚህ ጊዜ ኢ እንደ ኤ ተነበበች ወይም ሾርት ሳውንድ አላት ማለት ነው። ሶ ቀጣይ ብናይ ደግሞ አር ኢ ዲ አር ኢ ዲ። አሁን እዚህ ላይ ኢ ከምን ነው? ከሁለት ተነባቢ ከአር እና ከዲ መካከል ከሁለት ተነባቢ መካከል ነው የመጣች። ስለዚህ በዚህ ጊዜ ሾርት ነው የምንለው። ሾርት ከሆነች ደግሞ እንደማን ነው? እንደ ኤ ነው የምትነበው። ኤ ብለን ነው ሪ ኤ ድ ሬድ ነው የምንለው። ሬድ እንላለን። ሬድ ቀይ ስንል ሬድ እንላለን ማለት። ስለዚህ ይህን ሾርት ሳውንድ ወይም ኢ እንደ ኤ ትነበባለች እንላለን። ሌላ ደግሞ ብንጨምር አሁንም ምንድነው? ኤል ኢ ጂ ኤል ኢ ጂ ያው ማለት ኢ ከሁለት ተነባቢ ከኤል እና ከጂ መካከል ነው። ስለዚህ በዚህ ጊዜ ኢ ኤ ብለን ነው ል ኤ ግ ሌግ እግር ስንል ሌግ እንላለን። ስለዚህ ይሄ ምን እንለዋለን? ሾርት ሳውንድ የኢ ሾርት ሳውንድ ኢ እንደ ኤ የምትነበብበት እንላለን ማለት ነው። ከዚያ ፒ ኢ ኤን ብንል ፔን እንላለን። ይኸው ፔን ነው ፒን አይደለም። ፒን ለማለት ፒ አይ ኤን መሆን አለበት። ለምን? ፒ እና ኤን ምንድናቸው? ተነባቢ ናቸው። ስለዚህ ማንኛውም አናባቢ አምስቶቹ ማለት ነው ከተነባቢ መካከል ከመጡላችሁ ሾርት ነው የሚሆነው። ስለዚህ ኢ ከዚህ ላይ እንደ ኤ ትነበብና ፕ ኤ ን ፔን ነው የምንለው። ፔን ብዕር ስንል ፔን እንላለን ማለት ነው። ምን አለ ከኋላ ሁለት ተነባቢ ተከትሎ ቢመጣ ከኋላ ሁለት ተነባቢ ተከትሎ ቢመጣ ምንድነው የሚሆኑት? ኢ እንደ ኤ ነው የምትነበበው። ኢ እንደ ኤ ትነበባለች። ከኋላው ሁለት ተነባቢ ተከትሎ ቢመጣም ኢ እንደ ኤ ትነበባለች። ለምሳሌ ኤስ ኢ ኤን ዲ ሴንድ ሴንድ ነው ኤስ ኢ ኤን ዲ። ስለዚህ ከኤ በኋላ ምን መጥቷል? ኤን እና ዲ ሁለት ተነባቢ መጥቷል። ስለዚህ በዚህ ጊዜም ኢ ኤ ትሆንና ሴንድ ነው የምንለው። ስለዚህ ቀጣይ አሁንም ብናይ ምንድነው? ዲ ኢ ኤስ ኬ
DESK ኤስ እና ኬ ተነባቢ ናቸው፣ ኮንሶናንት ናቸው። ግን የመጡት ከየት ነው? ከኢ በኋላ ነው። ስለዚህ ኢ በዚህ ጊዜ ምንድነው? ኤ ተብላ DSK። ድና ኤ ግን ምን መሆን አለባቸው? ከአንድ ላይ ብሊን መሆን አለባቸው። ለምሳሌ ከመጀመሪያው ስንድ BA ነው አይደል? ስለዚህ ቢና ኤ ማለት ነው ከአንድ ላይ መዋሃድ መቻል አለባቸው። ምክንያቱም ተነባቢ ቀድሞ አናባቢ ተከትሎ ከመጣ ድምጻቸው ከአንድ ላይ መዋሃድ እንጂ ክየ ብቻ ስለማይወጣ ማለት። ስለዚህ ከመጀመሪያው ላይ ብና ኤ ከአንድ ላይ ሆኖ ቤ እንለዋለን። ሁለተኛው ላይ አር እና ኤ ከአንድ ላይ እናደርግና ሬ እንላለን። ሶስተኛው ላይ ኤል እና ኢን ከአንድ ላይ አድርገን ሌይ እንላለን። ከዛ ቀጥለን ፒ እና ኢን አንድ ላይ አድርገን ፔ እንላለን። ቀጣይ ደግሞ ኤስ እና ኢን አንድ ላይ አድርገን ሴ እንላለን። ከዛ መጨረሻ ዲ እና ኢን ከአንድ ላይ አድርገን ዴ ነው። ስለዚህ ዴስክ ብለን እናነባለን ማለት። ስለዚህ ከሁለት ተነባቢ መካከል ከመጣችላችሁና ከኋላውም ሁለት ተነባቢ ቢከተላትም ኢ እንደ ኤ ታነቡና ሾርት ሳውንድ ትሉታላችሁ ማለት። ስለዚህ ኢ እንደ ኤ የምትነበብበት አጋጣሚ ይኖራል ማለት ነው። ቀጣይ ምንድነው? ኢ ሎንግ የምትሆንበት ያ ማለት እንደ ኢ የምትነበብበት ነው። ኢ ሎንግ ሆና እንደ ኢ እንዳለ እንደ ራሱ አልፋቤቲካሊ ነው ማለት የምትሄድበት። አልፋቤቲካሊ ነው ማለት ኤ ቢ ሲ ዲ ኢ ኤፍ ጂ ብለን የምንቆጥረው ማለት ነው። እሱን አልፋቤቲካሊ ነው የምንለው። ስለዚህ ኢ መጣ እንደ ኢ የምትነበብበት ወይም ሎንግ ሳውንድ የምንለው ደግሞ መቼ ነው ከተባለ አንደኛው ኦፕን ሲሊብል ሲሆን ያ ማለት ምንድነው? ኢ ለብቻው ሆና መጨረሻ ላይ ከመጣች መጨረሻ ላይ አት ኤንድ ኦፍ ዘ ወርድ ከመጣች ያ ማለት ምን ማለት ነው? ወርዱ ውስጥ ሌላ አናባቢ ከሌለና ኢ መጨረሻ ላይ ከመጣችላችሁ በዚህ ጊዜ ኢን ምን ብላችሁ ነው የምታነቡት? ኢ ብላችሁ ነው የምታነቡት። ፎር ኤግዛምፕል ቢኢ አሁን እዚህ ላይ ቢና ኢን ስናየው ምንድነው? ኢ መጨረሻ ላይ መጣለች፣ ወርዱ ላይ ተነባቢ እንጂ ሌላ አናባቢ። ስለዚህ በዚህ ጊዜ ኢ ምን ብለን ነው የምናነባት? ኢ ብለን ነው። ስለዚህ ቢ ነው የምንለው። ቢ አሁን ኢ እንደ ኤም ትነበብ ወይም ሾርት ብትሆን ኖሮ ቤ ነበር። ነገር ግን ይችኛዋ ሾርት ሎንግ ስለምትሆን በአልፋቤቲካሊ ስለምትነበብ ቢ ነው። እሺ ቢ። ቀጣይ አሁንም ብንደግም ምንድነው? ኤም ኢን ብንወስድ ሚ። ስለዚህ ኢ አናባቢ ብቻዋን ሆና መጨረሻ ላይ ከመጣችላችሁ ኢ ብላችሁ ታነባላችሁ ማለት ነው። ስለዚህ ይህ ሁለተኛው ድምፅ ወይም ሎንግ ሳውንድ አዘን ደግሞ አልፋቤቲካሊ የምንለው ይሆናል ማለት ነው። ሌላው ምንድነው? ቫውል ቲም የምንለው ያ ማለት ምን ማለት ነው? ለምሳሌ ኢ እና ኢ ከአንድ ላይ ሲመጣ ኢ እና ኤ ከአንድ ላይ ሲመጣ ሁለቶቹ ከአንድ ላይ ሲመጡ ምን ነው የምናደርገው? የመጀመሪያው አናባቢ በአልፋቤቲካሊ ወይም ደግሞ በሎንግ ሳውንድ ያናበብና ሁለተኛው አናባቢ ደግሞ ምንድነው የሚሆነው? ሳይለንት ነው የሚሆነው። ሁለተኛው አናባቢ ድምፁ አይወጣም፣ ይጠፋል። የመጀመሪያው አናባቢ ደግሞ በሎንግ ሳውንድ ይነበባል። ያ ማለት ኢ መጀመሪያ ላይ ትመጣለች ማለት ነው። ለምሳሌ ያክል ብናይ ምንድነው? ለምሳሌ ቲ አር ኢ ብናደርገው አሁን በዚህ ጊዜ ሁለቶቹ ኢ አንድ ላይ ነው የሚመጡ። ስለዚህ በዚህ ጊዜ አሁን ሁለተኛው አናባቢ ሳይለንት ሆና መጀመሪያዋ ምን ትሆናለች ማለት ነው? ኢ ትሆናለች። ስለዚህ ትሪ ብለን እናነባለን ማለት ነው። ቀጣይ አሁንም ብናይ ምንድነው? ኤስ ኢ ብንለው ኤስ ኢ ብናስቀምጥ አሁንም ምንድነው? እሺም በተመሳሳይ ኢ መጣል። ስለዚህ ሁለተኛው ኢ ሳይለንት ይሆንና የመጀመሪያ ኢ ምን ይሆናል? ሎንግ ይሆናል። ስለዚህ በዚህ ምክንያት ያ ማለት አልፋቤቲካሊ ነው ያጣል ማለት ነው። ስለዚህ በዚህ ምክንያት ሲ ብለን እናነባለን ማለት ነው። ቀጣይ አሁንም ሌላ ብናይ ምንድነው? ኤም ኢ ቲ ብንለው አሁን ምንድነው? ሚት ነው የምንለው። ሚት እንላለን ማለት ነው። ቀጣዩን ኢና ኤ ሲመጡ በተመሳሳይ ሁለተኛዋ ኤ ሳይለንት ስለምትሆን ኢ ምንድነው? ኢ ተብላ ነው የምትነበበው። ኢ ተብላ ነው የምትነበበው። ለምሳሌ አሁንም ብናይ ምንድነው? ኤስ ኢ ኤ ቅድም ኤስ ኢ ኢ ሲ ብለናል። አሁንም ኤስ ኢ ኤ ሲ ነው የምንለው። ሁለቱም ተመሳሳይ ድምጽ ነው ያለው፣ ነገር ግን ትርጉሙ ይለያያል። የመጀመሪያው ሲ ኤስ ኢ ኢ ከሆነ ማየት ነው የሚሆነው። ሁለተኛው ኤስ ኢ ኤ ከሆነ ደግሞ ባህር ነው። ለምን? ኢ እና ኤ ስለሚለያዩ፣ ነገር ግን ድምጻቸው ተመሳሳይ ነው። ለምን? ሁለተኛው ኢ ከመጀመሪያው ኤስ ኢ ኢ ሁለተኛው ኢ ሳይለንት ነው የምትሆነው፣ ኢ ሎንግ ነው የምትሆነው። ሁለተኛው ላይም ኤስ ኢ ኤ ሲሆን ኤ ሳይለንት ሆነና ኢ ሎንግ ነው የምትሆነው። ስለዚህ በዚህ ምክንያት ተመሳሳይ ድምጽ አላቸው፣ ነገር ግን ትርጉማቸው ኢ እና ኤ ስለሚለያዩ ምን አይሆንም? ተመሳሳይ አይሆንም። የመጀመሪያው ሲ ማየት ነው፣ ሁለተኛው ሲ ደግሞ ባህር ማለት ነው። አሁንም በዚህ መንገድ ብናይ ኤም ኢ ኢ ቲ ሚት ብለናል ሲ ከላይ። አሁን ደግሞ ኤም ኢ ኤ ሚት ነው የምንለው። ስለዚህ ሁለቱ ተመሳሳይ ምን አላቸው? ፕሮናንሲዬሽን ወይም ተመሳሳይ ድምጽ አላቸው በት ነገር ግን ትርጉማቸው ይለያያል። ለምን? ቫውል ቲም ሲመጣ ሁለቱ አናባቢ ከአንድ ላይ ሲመጣ ሁለተኛው ሳይለንት ሆኖ መጀመሪያው ብቻ ስለሚነበብ ማለት። ስለዚህ ኤም ኢ ኢ
ቲ ሚት ስንል ስብሰባ ወይም መገናኘት ማለት ነው። MEA እና ቲ ሚት ስንል ሁለተኛው ደግሞ ኤ ያለበት ደግሞ ስጋ ማለት ነው። ስለዚህ ኤ እና ኢ ስለሚለያዩ ትርጉማቸው ይለያያል። ነገር ግን ፕሮናንሴሽናቸው ግን ምንድነው የሚሆነው? ተመሳሳይ ነው የሚሆነው ማለት ነው። ስለዚህ በዚህ ጊዜ ኢ ምን ትሆናለች? ሎንግ ትሆናለች ማለት ነው። በዚህ መንገድ መደጋገም ትችላላችሁ ማለት ነው። ሶ ቀጣይ ምንድነው? ኢ እንደ እ የምትነበብበት ወይም አር ኮንትሮል የሚሆንበት። አር ኮንትሮል ማለት ደግሞ ኢ እና አር አንድ ላይ ተከታትለው ተያይዘው መምጣት ማለት ነው። መካከላቸው ላይ ሌላ ምን አይመጣም? ፊደል አይመጣም። በዚህ ጊዜ አር ኮንትሮል ማድረግ እንለዋለን ማለት ነው። ያ ማለት ኢ ቀድምና አር ይከተለዋል ማለት። ስለዚህ በዚህ ጊዜ ኢ እንደ ኢም እንደ ኤም አትነበብም። ሶ ማን ብለን ነው የምናነባት? እ ብለን ነው የምናነባት። በአማርኛ ስንወስደው የአዘር ስምንተኛ ድምፅ ወይም አ ኦ ኢ አ ኤ እ ኦ ብለን መጨረሻ ላይ እ የምትል ድምፅ አለች። ብዙዎች ያልተለመደች እሷ ነች የምትወጣ ማለት። ስለዚህ እ ብለን እናነብ። ለምሳሌ HER ሲሆን ሀር ነው የምንለው፣ ሀር እንላለን። ስለዚህ ምንድነው ኢ እንደማን ተነበበች ማለት ነው? ሀ ስለሚሆን እ አልናት ማለት ነው። እ አልናት ማለት ነው። ሌላ VERB ብንወስደው ምንድነው? ቨርት እንላለን ማለት ነው። ቨርት እንላለን። ስለዚህ ቨ ነው ኢ ነው የመጣው ግን ኢ ምንድነው? ከኋላው አር ስለተከተላት እ ስለምትሆን ኢ ደግሞ ከቪ ጋር መውጣት ስላለባት ቪ እና ኢ ከአንድ ላይ ብሊም ማድረግ ሰው መሆን ስላለባቸው ድምጻቸው፣ ስለዚህ ቨ ነው የምንለው። ቨርብ ኢ እንደ እ ተነበበች ማለት ነው። ኢ እንደ እ ትነበባለች ማለት ነው። ሌላ አሁንም TERMን ብንወስድ ተርም ነው የምንለው። ይኸው ተርም ነው የምንለው። ተርም ነው እንጂ የምንለው እንደማናነለ ቴርም ወይም ቲርም አንለው። ምክንያቱም ኢ ከዚህ ላይ አር ኮንትሮል ስለሆነች እንደ እ ነው የምትነበበው ማለት ነው። እንደ እ ትነበባለች። ሌላ ኢና ኤን ከሆነና መጨረሻ ላይ ከመጣ ኢና ኤም ከሆነ ኢኤን እና ቲ ሆኖ መጨረሻ ላይ ከመጣ it becomes at the end of the word። ስለዚህ በዚህ ጊዜም ኢ እንደማን ነው የምትነበበው? እንደ እ ትነበባለች ማለት ነው። እ ብለን እናነባታለን። most of the time ነው ይሄኛው always ላይሆን ይችላል። most of the time ግን እ ተብላ ትነበባለች ኢ ማለት ነው። ለምሳሌ ያክል ለምሳሌ ኢኤን የሚሆንበት ኢና ኤን መጡ መጨረሻ ላይ ኢና ኤን መጡ አን ተብሎ የሚነበብበት ለምሳሌ ኦፐን ስለዚህ ኦፐን ስለዚህ ኢኤን ይሆን ይነበባል ማለት። ለምሳሌ ሌላ ብንጨምር ጋርደን ስንል GARDEN ጋርደን ደን ይው ደ ነው የሚሆነው። ኢኤን ነው የመጣው ኢ ያለች ነገር ግን ኢ እንደ ኤም እንደ ኢም አትነበብም። ለምን እዚህ ላይ እሺን ሸዋ ሳውንድ በሌላ አባባል ሸዋ ሳውንድ እንለዋለን ማለት። ስለዚህ ጋርደን ብለን እናነባለን ማለት ነው። ጋርደን ቀጣይ አሁንም ኢኤንቲ ኢኤን እና ቲ ሶስቶቹ ሲመጡ እንዴት አድርገን እናነበው? እነዚህ መጨረሻ ላይ መምጣት አለበት። ለምሳሌ AGENT ብናስቀምጥ ኤጀንት ነው የምንለው። ኤጂ አንለው ወይም ኤጄ ወይም ኤጂ አንለው። ኤጀ ጄ ነው የሚሆነው የመጀመሪያ ድምጽ ጄ። ኤጀንት ነው የምንለው ኤጀንት ስንል። ስለዚህ ይሄ ኢኤን እና ቲ መጥቶ መጨረሻ ላይ ስለሆነ ኢአ ይሆንና አንድ ሸዋ ሳውንድ እንለዋለን። በሌላ አባባል ማለት ነው ሸዋ ሳውንድ እንለዋለን። ሌላ TALENT ታለንት ለ ነው መሆን ያለበት። ታለንት ተሰጦ ወይም ብቃት ታለንት ስንል ይሄ ኢኤንቲ ይመጣል። በዚህ መንገድ እናነባለን። ስለዚህ ኢን እንደ አ እናነባለን ማለት ነው። ኢን እንደ አ እናነባለን። ቀጣይ ብንወስድ አሁንም ማን አለ? ኢኤም እና መጨረሻ ላይ ሲመጣ ኢኤም ሆኖ መጨረሻ ላይ ሲመጣ ለምሳሌ እዚህ ላይም ኢ እንደማን አትነበብም? እንደ ኢም እንደ ኤም አትነበብም። አ ብላ ትነበብ። ስለዚህ ለምሳሌ PROBLEM ፕሮፕለም እንላለን ማለት ነው። ስለዚህ ሁለት መጨረሻ ላይ ኢኤም መጣል አም ብለን እናነባለን ማለት ነው። ቀጣይ ደግሞ ማን አለ? SYSTEM
ኤም ነው። ኢኤም ሲስተም ሲስተም ሲስተም። ስለዚህ ኢኤም መባል ብለን እናነባለን ማለት። ስለዚህ እንደማጠቃለያ ከሁለት ተነባቢ መካከል ከመጣችና ከኋላዋ ሁለት ተነባቢ ተከትሏት ከመጣ ብላችሁ ታነባላችሁ። ከሁለት ደግሞ ተከትሏት ከመጣና ከተከትሏት ከመጣ ያ ማለት ቫውል ቲም ከሆነ ብላችሁ ታነባላችሁ። አር ሆኖ የትኛውን ቦታ ከሆነ አር ኮንትሮል ይሆንና ትሆናለች። እንዲሁም ደግሞ ኤም ሆኖ ኤን ሆኖና ኤንቲ ሆኖ መጨረሻ ላይ ከሆነ በዚህ ጊዜም እንደ ትነበብና ሸዋ ሳውንድ እንላለን። በዚህ መንገድ ደጋግማችሁ መሞከር ትችላላችሁ። ያልገባችሁ ነገር ካለ ወይም ጥያቄ ካላችሁ ኮሜንት ሴክሽኑ ላይ ያስቀምጡልኝ፣ እመልስላችኋለሁ። ቻናላችን ሰብስክራይብ ያደረጋችሁና ቪዲዮዎችን ላይክ እያደረጋችሁ እንዲሁም ወዳጅ ዘመዶቻችሁ ሼር እያደረጋችሁ ትብብራችሁ እንዳይለየ። በቀጣይ ቪዲዮ እስከምንገናኝ ከእናንተ ጋር ይሁን። መልካም ጊዜ። ባይ ባይ።